ሰላም ፊልም ወዳዶች እንዴት ናችሁልን? ያው ለዛሬም ከባለፈው ቪዲዮአችን የቀጠለውን የስኪድ ጌምን የመጀመሪያውን ምዕራፍ ክፍል ደግሞ ሁለትን ልናሳያችሁ መተናል። ከዚህ በፊት የተለቀቀውን ክፍል ያላያችሁ ወዳጆቻችን ካላችሁ ከታች ዲስክሪፕሽን ላይ አስቀምጠንላችኋል፣ ሄዳችሁ ተመልከቱት። ሰናይ ጊዜ። በባለፈው ክፍል አይተን እንዳቆምነው ዋናው ገጸ ባህሪያችን ሲያንግ እንዲሁም ሌሎች ተጫዋቾች ካሉባቸው የእውነተኛ ዓለም ችግር ለመላቀቅ ፒንክ ለባሾች ባመጡላቸውም ጨዋታ ተጫውተው ገንዘብ ለማግኘት ቢያስቡም ግን ጨዋታው እነሱ እንዳሰቡት ቀላል ሳይሆን ቀርቶ እያንዳንዱን ጨዋታ ሲሸነፉ የሞት ቅጣት እንደሚጠብቃቸው ይህንንም ጉዳቸውን በመጀመሪያም ጨዋታም ላይ አይተውት ሲያንግን ጨምሮ የተወሰኑ ተጫዋቾች የመጀመሪያውን ዙር ሳይገደሉም እንዳለፉ የተቀሩት ተጫዋቾች ግን በሞት ሲቀጡም አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ይሄኛው ክፍል ደግሞ እያሳየን የጀመረው በመጀመሪያው ጨዋታ ላይ የተገደሉትን ተጫዋቾች እነዛ ፒንክ ለባሾቹ ሰዎች ሬሶቻቸውን በጥቁር ሳጥን ውስጥ እያደረጉ ወደ እሳት ውስጥ ከተው ሲያቃጥሏቸው ከዛም አልፎ በመሃልም ህይወቱ ኖራ እያቃሰተም ያለ ተጫዋች ራሱ ቢያገኙም ያለምንም ርህራሄ እሳት ውስጥ ከተው እንደሚያቃጥሉት እናያቸዋለን። በዚህ ወደ እነ ሲያንግ ጋም ስንሄድ ሁሉም ተጫዋቾች ማለትም ያልተገደሉት ተጫዋቾች ወደሚተኙበትም ተመልሰው ግን አንዳቸውም ቢሆኑ በፍርሃት ምንም አይነት እንቅልፍ አይናቸው ላይ ሳይዞር ሲያንግም አብረውት ላሉት ሳንጉህና ፓኪስታናዊም ልጅ በመጀመሪያው ጨዋታ ላይ ረድተውት ህይወቱን ስላተረፉለት እያመሰገናቸው በመሃልም እነዛ ፒንክ ለባሾቹ ትልቁን በር አስከፍተው ተከታትለው ወደ ውስጥ ይገባሉ። ከመሃላቸውም አንዱ ድምፁን ከፍ አድርጎ የመጀመሪያውን ጨዋታ አልፋችኋል እንኳን ደስ አላችሁ በማለት በመጀመሪያው ጨዋታ ላይ 255 ተጫዋቾች ወድቀዋል። የተቀሩት 200 አንዱ ደግሞ ወደ ቀጣይ ጨዋታ እንዳለፉም ይናገራል። ከግማሽ በላይ ሰው ሞቷል ማለት ነው በለው። ይህን የሰሙት ተጫዋቾችን በቀጣይ ጨዋታ የእነሱ ዕጣ ፈንታ መሞት መሆኑንም አውቀው በድንጋጤም ፈዘው እንደቀሩ አንዲት ሴት ተጫዋችም ወደፊት ወታ በእንብርክክም ሆና ከዚህ እንዲያስወጧት አዲስ የወለደችውም ልጅ እንዳለና ገናም ስም እንዳላወጣችለት እናም ከፈለጉ ከዚህም ወታ እንደምከፍላቸው የተናገረች መማጸኗን ትጀምራለች። እሷን ተከትለውም በዛ ያሉም ተጫዋቾች ወደፊት እየወጡ እነሱም ተንበርክከው ከዚህ ማጥ እንዲያወጧቸው መለመን ይጀምራሉ። ፒንክ ለባሹም ሰውዬ እኛ ከናንተ ገንዘብ እንዲሁም ልንጎዳችሁ አንፈልግም፣ እኛ እዚህ ድረስ ያመጣናችሁ ለእናንተ ከችግሮቻችሁ እንድትወጡ እድል ለመስጠት ነው ቢልም ተጫዋቾቹ ግን እየገደሏቸው እድል ምናምን የሚሉትን እንደማይስማሙና እንደሚያምፁም ቢናገሩም በውላቸው መሰረት ግን ጨዋታውን ለማቆም የሚፈልጉ ተጫዋቾች እንደሚገደሉም ሲነግሯቸው ሳንጉም በዚህ ጊዜ ቀበል አድርጎ ውላቸው ላይ የፈረሙት ሶስተኛው ህግን ያስታውሳቸዋል። እሱም አብዛኛው ተጫዋች ከዚህ በኋላ ላለመጫወት ድምፁን ከሰጠ ጨዋታው ሙሉ ለሙሉ እንደሚቆም። በዚህ መሰረት ፒንክ ለባሹም ሰውዬ ውል ስለሆነ ይስማማል። ግን ከዛ በፊትም በማለት አንድ ነገር ጠብ ያደርግላቸዋል። ይህን የመጀመሪያውን ጨዋታ ስላጠናቀቁ ብቻ ያገኙትን ገንዘብ ከላይ እንደ ዝናብ ባስቀመጠው ዕቃ ያዝንብላቸዋል። የሞቱት ሰዎች 255 ናቸው። ታዲያ የአንድ ሰው ህይወት ዋጋ 100 ሚሊዮን ዎን ሲሆን በአጠቃላይ አሁን ላይ 255 ሰው ስለሞተ እሱም ሲባዛ በ100 ሚሊዮን ስንት ይሆናል? 25.5 ቢሊዮን ዎን። ይህን የሚያክል ገንዘብ የማሸነፍ እድል እንዳላቸው ግን አሁን ላይ ጨዋታውን በቃም ብለው ከሄዱ ይህ የሚያዩት ገንዘብ ለእያንዳንዱ ለሞቱት ተጫዋቾች ቤተሰብ እንደሚላክና እነሱ ግን ባዶ እጃቸውን ወደ ቤታቸው እንደሚሄዱ ይነግራቸዋል። ይህ ማለት ሁሉንም 6 ጨዋታዎች በድል ያሸነፈ ተጫዋች 45.6 ቢሊዮን ዎን ያገኛል ማለት ነው። ወዮ ካለባቸው ወደ አላቆ ሌላ ታሪክ ውስጥ የሚከት ገንዘብ ግን በህይወታቸው መቆመር። ግን ቆይ እናንተ ከባድ ዕዳ ውስጥ ብትሆኑና ይህን ምድል ብታገኙ ትታችሁ ትሄዱ ነበር ወይስ ትጫወቱ ነበር? እስኪ ኮሜንት ላይ ያሳውቁን። በቀጣይም ይህን የሰሙት ተጫዋቾች እንደምኞታቸው እቀጥላለሁ አልቀጥልም ለማለት ከተሰጣቸው ቁጥር ከመጨረሻው ማለትም ከሲያንግ በመጀመር ምርጫው ሀ ብሎ ይጀመራል። ሲያንግም ወደ ምርጫው መስጫም ሄዶ ቀይ የኤክስ ምልክት ያለባትን ማለትም ጨዋታውን አልቀጥልም የሚለውን ይጫናል። ቀጣዩም ተጫዋች ለምርጫው ወደፊትም ወጣ በሚገርም መልኩ የምታገኘውን ገንዘብ ቀና ብላም ተመልክታ እቀጥላለሁ የሚለውን ትጫናለች።
ምን አይነት ችግር ውስጥ ብትሆን ነው? ብቻ በዚህ መልኩ ምርጫው ሄዶ የመጨረሻው አንድ ቁጥር የለበሱት ሽማግሌም ጋር ደርሶ ግን ማናችንም ባላሰብነው መንገድ ምርጫው እኩል በኩል ሄዶ ሳንጉህም ሳይቀር እቀጥላለሁ መርጦ የመጨረሻውም ድምፅ ይጠበቃል። ሽማግሌውም ሰውዬ የዛኔ ለሲያን በሽተኛ ነኝ መሞቼ ቀርቧል ቢለውም ደስ በሚል መልኩ ግን አሁን ላይ ጨዋታውን መቀጠል እንደማይፈልግ ቀዩንም የኤክስ ምልክቷንም በመጫን ይገልጻል። ስለዚህ ምርጫው 100-100 አልቆ ሙሉ ለሙሉ ጨዋታው እንዲያበቃም ይወሰናል። አስቡት 100 ተጫዋቾች ግን በህይወታቸው ቆምረው ለመጫወት ወስነው ነበር። በዚህ መልኩ ጨዋታው ቢያበቃም ፒንክ ለባሹ ሰውዬ ግን መቀጠል ፈልገው ላልቀጠሉትና አሁን ላይም እየተናደዱ ላሉት ተጫዋቾች በቀጣይ ሀሳባቸውን ቀይረው አብዛኞቹ ተጫዋቾች ደግሞ መጫወት ከፈለጉ ድጋሚው ጨዋታው እንደሚጀምርም ተናግሮ ለአሁኑም ግን ተሰናብቷቸው ሁሉንም ባመጧቸው መኪና ራቁታቸውንም አሳስረው አይኖቻቸውንም ሸፍነው በየመንገዱ ልብሶቻቸውን በፌስታልም እየወረወሩላቸው ይጥሏቸዋል። ሲያን ግን ከዛች ከሰረቀችው ሴት ጋር ነበር ነው የተጣለው። መንገድ ላይም እንደምንም ብለው ከታሰሩበት ነፃም ሲወጡ በተመሳሳይ ሳንጉህና አሊም እነሱም ከታሰሩበት ራሳቸውን ነፃ ማውጥተው ሳንጉም ለአሊ ስልክም አስደውሎት ሰፈሩ ምርቅ ስለሆነ የባስን ገንዘብ ሲሰጠው አሊም በሳንጉህ ደግነትና እርዳታ ከልቡም እያመሰገነው ሲለያዩም እያየናቸው ትዕይንቱን በቀጣይ ጠዋት ላይ ያየውንና የተፈጠረውን ሁላ ለፖሊስ ለመናገር ፖሊስ ጣቢያም የተገኘው ሲያንግ ጋር ይዞን ሄዶ እሱም እንዳለ የተፈጠረውን አንድም ሳያስቀር ለፖሊሶች ቢነግራቸውም እነሱ ግን ወይ ሰክሮ ወይም እየቀለደባቸው መስሏቸው ሳያምኑት ሲቀሩ ሲያንግም በስተመጨረሻ ሰዎቹ የሰጡትን ስልክ ያለበትን ካርድ አውጥቶም እንዲደውሉም ሲነግራቸው የፖሊስ ኦፊሰሩ ምሽን ብሎት ወደ ስልኩም ይደውላል። ግን ሰዎቹ ስልኩን ቀይረው ስለነበር ጭራሽ ሲያንግ በፖሊሶች አይን ውሸታምም ተደርጎ ይታያል። ከጣቢያ ውስጥም ቀልዱን ትቶ እንዲወጣም ካደረጉት በኋላ እዛው ጣቢያ ውስጥ የነበረም አንድ የፖሊስ መርማሪ ሲያንግ ያመጣው ካርድም ላይ አይኑ ሲያርፍ እያየ ነው። በጊዜው ምንም ሳይናገር ጣቢያውን ለቆም ሲወጣ እናየዋለን። ትዕይንቱም ወደ ሲያንግ ጋር መልሶን እሱም ወደ ቤቱ ሄዶ እናቱን ስላጣት ወደምትሰራበት ቦታ ማለትም የሳንጉህ እናት ያለችበት ጋር በመሄድ ሊጠይቅ ሲል እዛው ሳንጉን አግኝቶ ተያይዘውም ቡና እየጠጡ ሳንጉም የገባበትን ማጥ እየነገረው 6 ቢሊዮን ዎን እንዳለበት ከዛም አልፎ የእናቱ መኖሪያና ሱቅ አስይዞ እንደከሰረም ሲነግረው እየሰማ ነው። እዛውም ሲያንግ ከሆስፒታል የስልክ ጥሪም ደርሶት እናቱ ክፉኛ ታማ እንዳለች ይነገሯል። እሱም በቀጥታ ወደ ሆስፒታል አምርቶ የእናቱ እግር ክፉኛ ታሞ እንዳለ እናም እስካሁን ዝም ተብሎ በጣም እየባሰ እየመጣ እንደሆነና እናቱ ያላቸው አማራጭ እግራቸውን መቆረጥ ቢሆንም ለአሁን ግን ሕክምና እያረጉላቸው እንደሚቆዩም ይነገሯል። ሲያንግም እሺ ትታከም ቢልም እናቱ ተኝታ የምትታከምበትና የመድኃኒት ገንዘብ እንደሌላቸው ከራሱ ከእናቱም እየሰማ እናትየውም ሕክምናውን ትታ ወደ ቤታቸው ያንኑ የታመመ እግራቸውን ይዘው ሲሄዱ እናያቸዋለን። በዚሁ ትዕይንቱ ቅድም ወዳየነው የፖሊስ መርማሪም ጋር ተመልሰን እሱም የጠፋው ወንድሙን እየፈለገ እንደሆነ ከእናቱ ጋር በስልክ ሲያወራም እየሰማ ነው። ወንድሙ ወደሚኖርበትም ሄዶ ካጣው በነጋታው ጠፍቷል ብሎ ሪፖርት እንደሚያደርግ ተናግሮ ወንድሙም ተከራይቶ ወደሚኖርበት መኖሪያም ደርሶ ቤት ውስጥም ገብቶ ሲቃኝ በትንሽዬ ጥቁር ሳጥን ያቺ ጠዋት ላይ ሲያንግ ፖሊስ ጣቢያ ያመጣትን ካርድም ያያል። በሌላ በኩል ትዕይንቱ ሌላኛዋ ተጫዋች ካንጊስ የተባለችው ማለትም ያቺ ሲያንግን ገንዘቡን የሰረቀችው ሴት ጋም ሄደን እሷም ምን አይነት ችግር ውስጥ እንዳለች እናያታለን። ቤተሰቦቿ በገንዘብ ችግር ምክንያት ከኖርዝ ኮሪያ ወደዚህ ሰላም ወዳለበት ሳውዝ ኮሪያ እስካሁን እንዳልመጡና እሷና ትንሿ ወንድሟ ግን እዚህ መጥተው ትንሿም ወንድሟ ማሳደጊያ ውስጥ እንዳለ ለሱም ቀጣይ ዓመት ላይ ሁሉም ነገር ሰላም ሆኖ ቤተሰቦቻቸውም ከዛ ማጥ ወጥተው ወደዚህ መጥተው አንድ ላይ እንደሚሆኑ ቃል ትገባልታለች። በዚሁ ሌላኛው ተጫዋች የሆነው የፓኪስታናዊን አሊንም ችግር እያሳዩን በፊት ከሚሰራበት መስሪያ ቤት የሰራበትን ሳይከፍሉት እንዳባረሩት በዛ ላይም ስራ ላይ ያለ ጣቱ ላይ ጉዳት ደርሶበት እንዳላሳከሙትና አሁን ላይም አሰርተውት የከለከሉትን ገንዘብ ጥየቃም ሄዶ አሰሪውን ፊት ሲነሳው እዛውም ጸብ ተነስቶ በመሃልም የአሰሪው እጅ ማሽን ውስጥ ገብቶ ጉዳት ሲደርስበት እናም ችግር ላይ ያለው አሊም የሰውየውን ገንዘብ ይዞ ሲፈረጥጥም እያየ ነው። የወሰደውንም ገንዘብ ችግር ላይ ላሉት ሚስቱና የ1 ዓመት ህፃን ልጁ እየሰጣቸው በገንዘቡም ሀገር ለቀው እንዲወጡ
እሱም በኋላ ላይ እንደሚከተላቸው ሲነግራቸው እንሰማዋለን። ሌላኛዋ ችግር ውስጥ ያለችው ካንግሲ ደግሞ ቤተሰቦቿን ድንበር አቋርጬ አመጣልሻለሁ ብሎ ገንዘቧን ወስዶ የከዳት ደላላም ጋር ሄዳ እሱም ብሩን እንደተበላና ከአዲስ ቤተሰቦቿን ከኖርዝ ኮሪያ በህገ ወጥ ወደ ቻይናም ለማስገባት ቀጣይ ደግሞ ወደ ሳውዝ ኮሪያ አምጥቶ ለማገናኘት ግን ለቻይናው ብቻ እስከ 40 ሚሊዮን እንደሚያስፈልጋት ሲነግራት ካንግሲ በንዴት እየጠጣ ያለውን ሻይ ፊቱ ላይ ደፍታ ገንዘቡን እንደምታመጣለት ግን ዳግመኛ እንደዚህ ከከዳት እንደምትገለው ዝታበት ትታው ትወጣለች። እሺ ሳንጉ ጋር ደግሞ ስንሄድ በጥሩ ሁኔታ ላይ ያለ የሚመስላት ለእናቱም ደውሎ ደህና መሆኑንም ሲነግራት እየሰማ ነው። በመሃልም የገባበትን ማጥ ሊነግራት ብሎ እናትየዋ ጋር ደንበኛ መጥቶ ንግግራቸው ሲቋረጥም እያየን ከስልኩም በኋላ ትንሽ ቆየት ብለው ሁለት የፖሊስ ኦፊሰሮች ወደ እናቱም ሱቅ መጥተው ልጇ ሳንጉ የት እንዳለም ጠይቀው በሙስናና በማጭበርበር የሚፈለግ ወንጀለኛ እንደሆነም ነግረው ከደወለና እሷን ለማግኘት ከሞከረ ወንጀለኛ ስለሆነ እንድታጋልጠው ይነግሯታል። እናትየውም በድንጋጤ ልጇ ህጋዊ ያልሆነ ነገር በተአምር አይሰራም ብላ ፈጣም እንደቀረች ትዕይንቱ ወደ ሳንጉ ጋር መልሶን እሱም ያለበትን ኪሳራ እንዴት እንደሚወጣው መታጠቢያ ገንዳ ውስጥ በትካዜና በጭንቀት መጠጥ እየጠጣም ሲብሰለሰል ባለበት ሰዓት ያለበት ክፍል በር ደውል ተደውሎ በበሩ ምታች ያቺ ወደ ጨዋታው መሄጃም ስልክ ቁጥር የተጻፈባት ካርድ ትደርሷለች። በሌላ በኩል ደግሞ እናቱ ክፉኛ የታመመችበት ሲያንግ እናቱን ማሳከሚያ የሚሆን ገንዘብ ለማግኘት ያገኘውን ድንጋይ እየፈነቀለም ጓደኛውንም እንዲያበድረው ቢጠይቀውም ጓደኛው ግን ራሱን ኪሳራ ላይ መሆኑን ነግሮት ምንም እንደማያበድረው ይነግረዋል። ሲያንግም እናቱ ማሳከሚያ ብር አጥቶ በዛ ላይ ቀጣይ ዓመት ደግሞ ልጁ ትታው ከሀገር እንደምትወጣም እያሰበ እሱም በሐሳብ እየተብሰለሰለ ጠጉን ይዞ መጠጣት ይጀምራል። በዚህ ጊዜ ነበር እኛ ሽማግሌ ጨዋታው ላይ ቁጥር 1 ተሰጥቷቸው የነበሩት ሰውዬ ከየት መጡ ሳይባል አይተውት አስታውሰውትም እሱም ስላገኛቸው በጣም ተገርሞ እዚህ አካባቢም እንደሆነ የሚኖሩት ጠይቋቸው ለትንሽ ሰዓታትም እዛው ቁጭ ብለው የሆዳቸውንም ማውራት ይጀምራሉ። ሰውየውም በወሬያቸው መሃል ወደ ጨዋታው ይመለሱ እንደወሰኑ ለሲያንግ ሲነግሩት ሲያንግ በድንጋጤ ክው ብሎ እንዴት ብሎም ጠይቆ ሰውየውን ቀበል አድርገው እዚህ ከሚሰቃዩት ይልቅ ሞት እንደሚበልጥ ደግሞ እዚህም ሆኖ መሞቻቸው የተቃረበ ስለሆነ መሞቴ ካልቀረ ያንን ገንዘብ ለማሸነፍ ብጫወትና ማን ያውቃል ላሸነፍም እችላለሁ ብለውት ያርፋሉ። እሺ በዚህ ወደ ሌላኛው ተጫዋች ወደ ሆነው ጉልቤ ሲጫወት የነበረው ስሙም ሱንግ ወደ ሆነው ተጫዋችም እንዲሄድና እሱም ከበላዩ ያለበትን ዕዳ ለመክፈል ታዛዡ ከሆነውም ሰው ጋር ስለሄደበት ጨዋታም ነግሮት ሰዎቹም ያላቸውን ገንዘብ እየነገረው ድጋሚ ወደ ጨዋታው እንዲመጣ ካርድ እንደላኩለት እናም እሱም በሐሳቡ እነሱን አጥቅቶ ገንዘባቸውን ለመዝረፍ እንዳሰበም ሲነግረው እየሰማ ነው። እዛው ግን የወንበዴ ነገር እርስ በርስ ሳይስማሙ ታዛዡም ሰውዬ አበዳሪዎቹ ወጥመድ ውስጥም ከቶት ኩላሊቱን ምናምን ሊያስወስድበት እንደሆነም ሲነግረው ሱንግም በንዴት እዛው በያዘው ጩቤ ሞጋግቶ ከገደለው በኋላ እየመጡበት ካሉትም ሰዎች ሮጦ ከድልድይ ላይም በመዝለል ወንዝ ውስጥ ገብቶ ሲያመልጣቸውም እናየዋለን። ወደ ሲያንግ ጋር ደግሞ ስንመለስ ከሽማግሌው ጋር ከተለያዩ በኋላ በንጋታው የመጨረሻ ገንዘብ ማግኛ ወዳለው የበፊት ሚስቱን ቤት ሄዶ እናቱ ታማ ገንዘብ እንደሚያስፈልገው ሲጠይቅም እያየ ነው። ሚስትየውም አሁን ላይ እሷ እንደሌላት ባሏን ደግሞ እንደማትጠይቀው ነግራ ከቤቷ ልታስወጣው ስትሞክር ባልየው ከነ ልጆቿ ቤት ይደርሳል። ሲያንግም በዚህ ጊዜ ምንም እድል እንደሌለው ስላወቀ ቤቱን ለቆ ይወጣል። ትንሽ ቆየት ብሎ ባልየው ከኋላም ተከትሎት ወጥቶ የሚፈልገውን ገንዘብም እየሰጠው ግን ካሁን በኋላ ቤተሰቦቹን ዳግመኛ ማግኘትም ሆነ ማናገር እንዲያቆም ይነግረዋል። ይህን እየሰማ ያለው ሲያንግም በንዴት አንዴ በቡጢም እያለው የሰጠውንም ገንዘብ እዛው በወደቀበት ወርውሮለት ገንዘብ ሁሉንም ነገር አይፈታም እያለ ይጮህበታል። ይህንንም ድርጊቱን ልጁ ከርቀት ሆና ስትመለከተው ነበር። በዚህ መልኩ ሁሉም ከጨዋታው የተመለሱት አሁን ያየናቸው ብቻ በጣም ችግር ውስጥና ችግራቸው እየተባባሰ እየመጣም እንደሆነ እያየን በስተመጨረሻም ሲያንግ ተስፋ በመቁረጥ ወደ ቤቱም ሲያመራ ፖሊስ ጣቢያ ያቺን ካርድ አምጥቶ ሪፖርት ሲያደርግ ያየውና ለቀናት ወንድሙም ጠፍቶበት እሱም በፍለጋ እንደዛች አይነት ካርድ ያገኘው የፖሊስ መርማሪም አግኝቶት ትናንት ስላመለከተው ወደ ጨዋታም ተወስደው ስለሚገሏቸው ሰዎች ቢጠይቀውም ሲያንግ ግን
ያንን ሰክሮ እንደዘላበደም ተናግሮ ምንም መረጃ ሳይሰጠው ትቶት ይሄዳል። ቤቱን በርጋ እንደደረሰ ሌላ አዲስ የጨዋታው ስልክ ቁጥር ያለባት ካርድ በሩ ላይ ተሰክታም ያገኛል። እንግዲህ በዚህ መልኩ ሁሉም ማለት ይቻላል ጨዋታውን ያቋረጡት ተጫዋቾች እንዳለ ወደ ጨዋታው ለመመለስ ልክ እንደ በፊቱ መንገድ ዳር ቆመው የሚወስዳቸውን መኪና መጠባበቅ ይጀምራሉ። መኪናውም ሰዓቱን ጠብቆ ይደርሳል። እነሱም ተራ በተራ ከያሉበት ወደ መኪናው ይገባሉ። ሰዎቹም እንደ በፊቱ በጭስ ራሳቸውን ያስቷቸዋል። ግን በአሁኑ አንድ አዲስ ለየት ያለ ነገር ተፈጥሯል። ምን አትሉም? ያኛው ወንድሙ የጠፋበት የፖሊስ መርማሪ ሲያንግን ሲከታተለው ስለነበር ሲያንግም ወደ ሰዎቹ መኪና ሲገባ ከኋላ ሆኖ የሚሆነውን ሁላ ሲያይ ነበርና ልክ መኪናው ሲንቀሳቀስ እሱም ከኋላ መከተል ይጀምራል። በካሜራችንም ሌላ አንድ ተጨማሪ ነገር ያሳዩናል። ካንጊስ የተባለችው ሴት ተጫዋች ራስ የሚያስተውን ጭስ አፍንጫዋን አፍናም አልፋ ራሷን እንዳልሳተች እና እንዴት ነው ፊልም ወዳጆች ስኪድ ጌም የመጀመሪያው ምዕራፍ ክፍል 2ን ወደዳችሁት? በቀጣይስ ተጫዋቾቹ ተመልሰው ወደ ጨዋታውም ገብተው ምን አይነት ጨዋታስ ተጫውተው ምን ያህል ሰው ይሞታል? እንዲሁም ከኋላ እየተከተላቸው ያለው የፖሊስ መርማሪስ ምን ይፈጥር ይሆን? በቀጣይ አብረን የምናየው ይሆናል። እስከዛ ግን ይቺን ቪዲዮ አነስ ያለች በአናቷ 2500 ላይክ አስገቧት። እንዲሁም ሰብስክራይብ ያላረጋችሁን ወዳጆቻችን ሰብስክራይብ እያረጋችሁ አበረታቱን። በቀጣይ ቪዲዮ እስክንገናኝ ፊልም ወዳጆች ነበርን። ቸር ቆዩልን።